ለብዙዎቻችን ያስጠላን የአብርሽ ሁኔታ ምን መሰላችሁ? ዛሬም ይቅርታ ጠይቆ ነጋም በቦታው ይገኛል። ዛሬም ይቅርታው አጥፍቶ ማለቴ ዛሬም አጥፍቶ ነገም በቦታው ጥፋቱን ይደግማል። ያው እንደተለመደው ደግሞ ይቅርታን ይጠይቃል ማለት ነው። ሰሞኑን እየተካሄደው ያለው ነገር እጅጉን ሄርሜላም ቆርጣ እንዲሁም ደግሞ አብርሽም ደግሞ ሄርሜላን ሲለማመጥና ሲለማመን እያየነው ነበር። ቅድም ለታም አይታችሁታል ብዬ አስባለሁኝ። ከብዙዬ በጣም ተጣልተዋል። ይሄም ነገር ደግሞ ምን መሰላችሁ? ያው ስታዩት ይቀራላችሁ ብዬ አላስብም። በነገራችን ላይ እስከ መጨረሻው ደግሞ ለማንኛውም እስቲ ቪዲዮን አዳምጣችሁ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ይወላችሁ ቅድም ለታም አይታችሁታል ብዬ አስባለሁኝ። ብዙዬና እንዲሁም ደግሞ አብርሽ በከባዱ ሲጣሉ አይታችሁታል ብዬ አስባለሁ። ይሄም ለምን መሰላችሁ? እንግዲህስ እየሆነው ያለው ነገርና እየተካሄደው ያለው ነገር አንቺ ምንን ብቻዬን ለማቅራት እየፈለግሽ ነው። እንዲሁም ደግሞ ሄርሜላን ከሱ ራቂ ከሱ እንደትሆኚ እሱ ደግሞ የሚሆን ሰው አይደለም እያልሻት ነው እያላ ነበር። አዎ በትክክል ይሄንን ብዙዬ ብቻ ሳትሆን እኛም ራሳችን ብዙዎቻችን ብለናዋል። ምክንያቱም ለምን እዚህ ጋር እየተካሄደው ያለው ነገርና እያደረከው ያለው ነገር እጅጉን የሚያስጠላ እጅጉን የሚያስደብር ያቺንም ሄርሜላንም ለማልቃቅ እንዲሁም ደግሞ ሩታንም ለመልቀቅ ተቸግረሃል። ሁላቸውንም ውስጥህ ላይ ሁላቸውንም ይወዳቸዋል። ነገር ግን ደግሞ ከአይናቸው ከየተኛዎች ለመሆን ግራ ተጋብተሃል። ስለዚህ ሴቶች ደግሞ በራሳቸው ጊዜ ቆርጣና ሆኖና እንዲሁም ደግሞ ቆርጦላቸው ካንተ ህይወት ቢወጡ ተገቢ ነው ብለን አውርተናል። በነገራችን ላይ ይሄም ለምን መሰላችሁ? አብርሽ ሄርሜላን ይወዳታል ከልቡ፣ ፍቅርን ይወዳታል ከልቡ እንዲሁም ደግሞ ሩታን ይወዳታል ከልቡ። አንዳቸውንም አይጠላቸውም እዚህ ጋር። ነገር ግን ደግሞ መርጦ ደግሞ ከማን ሊሆን ከፍቅር ወይስ ከሩታ ወይስ ከሄርሜላ የሚለው መምረጥ ራሱ ተቸግረዋል ማለት ነው። ስለዚህ ሴቶች ይሄንን ነገር እያወቁ በራሳቸው ጊዜ እንግዲህ እንደዛ ከሆነማ እስከ መቼ በዚህ ህይወት ይቀጥላለሁኝ? እስከ መቼ ደግሞ እንደዛ ይሰቃያለሁኝ? አሁንስ ስቃይ በቃኝ ብሎ የራሳቸውን ህይወት ለመኖር ወይም ደግሞ ከሱ ህይወት ቆርጦ ለማውጣት ሲሞክሩ አሁንም መልሶ ሄዶ እባክሽን ይቅርታ እኔ ማውቀው ነገር የለም የተፈጠረው ነገር እኔ አላቀም ነው። ይሄ ደግሞ አሁን የተለመደ ነገር አሁን የመጣ ነገር ሳይሆን በፊት ጀምሮ የተለመደ ነገር ነው። ሩታም ላይ ሲናየው አብዛኛው ጊዜ ያኔ የሆነ ነገር አድርግና ከዛም በኋላ እንግዲህስ እኔ ምንም ነገር ማውቀው ነገርና ምንም ነገር እንትን የሚለው ነገር የለም እንደዛ እያላ ነበር። አሁን ይሄ ነገር አዲስ ሆኖ ሳይሆን እየተለመደ ነገር ስለሆነ ሄርሜላም ደግሞ በጊዜው ካንታ መራቅ ባለባት ልክ ብትሪቅ ተገቢ ነው ብለን አስበናል። ብዙዬ ደግሞ በነገራችን ላይ ብዙዬን ብዙዎቻችሁ ትወዷታላችሁ፣ ተወሰኑ ልጆች ደግሞ ብዙዬን ትጠላላችሁ ማለት ነው። ይሄ ማለት ብዙዬ በምንም ሆነ በምን እውነት ከማውራት ወደ ኋላ አትልም። ከሩታ ባለችበት ሰዓት ራሱ አይተናታል። አብርሽን አንተ ጥፋተኛ ነህ እያለች አብርሽ ላይ እየተቆጣች ሩታን ደግሞ በቃ አብሽሪ ወይም ደግሞ ጠንክሪ እንደ ሴት ሁኚ ጠንክሪ እያለቻት ነበር ማለት ነው። ይሄም ማለት ሴት ልጅ ከወሰነች ትወስናለች፣ ጠንካራትም ጭምር ነው በማለት ነው። አሁን ደግሞ ሄርሜላ ቆርጦላት በቃ ታዋኝ የራሴን ህይወት ሊኖርበት እባክህን ሊለምንክ ታዋኝ ስትለው እኔን ለምን ታዋኝ ትኛለሽ? እኔ እኮ ያደረኩት ነገርና እንዲሁም ደግሞ ከፍቅር ቪዲዮ ተያዘብኝ እንጂ ምንም ነገር ያደረግነው ግንኙነት ወይም ደግሞ ምንም ነገር የሆነ ተፈጠረው ነገር የለም። እኔን ኢመኝኝና ይህንን ነገር ላስረዳሽ፣ አንቺም ደግሞ ታረጅኝ። በቃ ችግር ያኒ ቪዲዮ መያዙ እንጂ እኔና ፍቅር ምንም አይነት ግንኙነት አድርገን ወይም ደግሞ ሆነ ነገር ተፈጥሮ መሀላችን ላይ አይደለም ነው ያላት ማለት ነው። ጉድ ነው ነገሩ። በነገራችን ላይ ከባድ ነው። ሄርሜላ በመቅረጧ ደስ ያላችሁና እንዲሁም ደግሞ በቃ ልክ ናት ትክክል ናት ያላችሁ እናንተ የምሬንን እስቲ ኮሜንት ስራ አስቀምጡ ማለት ነው። እኔ በነገራችን ላይ ደስ ብሎኛል። ለምን
ሄርሜላ በቃ ቆርጣ የራሷን ህይወት መኖር መጀመር አለባት ነው ያልኩት ማለት እዚህ ጋር ለምን ዛሬ እዚህ ጋር ሆነ ነገር እየተፈጠረ ነገና ከነገ ወዲያ ደግሞ አሁንም ያው ድጋሜው ነው የሚመጣው ማለት ነው። ዛሬ ይቅርታ ያለበት ስህተት ነገም ይደገማል። ስለዚህ ሁሉ ጊዜ ደግሞ አንድ ሰው ህይወቱ ላይ በህይወቱ አይሳሳትም አያጠፋም ማለትም አንችልም። ነገር ግን ደግሞ ያጠፋል። ግን ጥፋቱ በቦታው ቦታ እንደ ጭቃ አይደጋገምም ማለት ነው። አብርሽ አሁን ላይ የምናየው ወይም ደግሞ እያደረገው ያለው ስህተቱን በቦታው እየደጋገመው ነው ያለው ማለት ነው። ስለዚህ ሄርሜላ በመቅረጧ እንዲሁም ደግሞ የራሴን ህይወት ይኖራለሁኝ በቃ ተወኝ በማለቷ ምን ተሰማችሁ ነው። ባይ ባይ